ደግሞ የወይዘሮ ባዩሽ ባለቤት ወደ ፖሊስ ጣቢያ ሄደው ቃላቸውን ሰጥተዋል። ቃላቸውን በሰጡበት በስተጀርባ አንድ ነገር ተናግረዋል። ሜላትን ማየት እፈልጋለሁ፣ ባለቤቴ ለምን እንደገደለችብኝም መጠየቅ እፈልጋለሁ ብለው ከፖሊስ ፍቃድ ጠይቀው ነበር። እነሱም ችግር የለውም ብለው ወደ ወይዘሮ ሜላት ወስደዋቸው ነበር። ወይዘሮ ሜላትን ባዩ ጊዜ ድብደባ ሙከራ በማድረጋቸው ፖሊሱም በተነጋገሩትን ነገር አንዳንድ ነጥቦችን ከያዘ በኋላ ሁለቱ ታዲያ አቶ በድሉን ባየስ ጊዜ ወይዘሮ ሜላት እንደውም አንተ ነህ የገደልካት፣ አንተን ነው የምጠረጥርክ፣ በእኔ ሰበብ አስደርገህና ከኔ ጋር አለመግባባት እንደተፈጠረ ስታውቅ ጠዋት ማታ አሰቃይተክ ስትወጣ ስትገባ በድብደባ እንደምትሸኛት አውቃለሁ። እናም አሁን ይጣራልኝ፣ እንደውም ገዳዩ አንተ ነህ ጓደኛዬ ብላ ወይዘሮ ሜላትም በፖሊሶቹ ፊት ለአቶ በድሉ የተናገረችው ነገር ትንሽ አወዛግቢ ሆኗል። አቶ መስፍን በድጋሚ ወደ ፖሊስ ጣቢያ እየሄደ የወይዘሮ ሜላት የዋስ መብት እንዲፈቀድላት ጠይቀው ነበር። ግን ደግሞ ወንጀሉ ከባድ ስለሆነና በግድያ ወንጀል የታሰረ ሰው በቀላሉ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ፕሊስ። ቤተሰብ ላይክ አድርጉ። ማየታችሁ ላይቀር ላይክ ብታደርጉ አይከፈልበትም። ስለምትከታተሉኝ ከልብ አመሰግናለሁ። ሰላምና ሀናን ያጣላቸው አንድ ነገር አለ። እሱም እዝራ ነው። ጽዮን አሁንም ቢሆን ሀና ላይ ጣቷን እንደቀሰረች ናት። ልተዋት አልቻለችም። እዝራን ካልታዎችውና አሁን በላቸው ክፍተት እሳት መሀል ላይ ለማንደድ ሙከራ እያደረገች ነው። ለዚህ ተሳታፊው ደግሞ ጽዮንን የሚያፈቅራት ልጅ ሲሆን ጽዮንን የሚያፈቅራት ልጅ ለእሷ ምንም ማድረግ እንደማይገደውና ግደልልኝ አትበይኝ እንጂ ሌላ ሁሉንም ነገር ሀና ላይ አድርግ ያልሽኝም በሙሉ አደርጋለሁ ብሎ ተስማምቷል። እሷም ይሄንን ለመጠቀም ፈልጋ እዝራንና ሀናን ለማለያያት አንድ ወንድ ወሬዎችን እንደ ቁም ነገር እየወሰደች ሁሉንም ነገር ለማራራቅ እየሞከረች ነው። ሰላም አቶ በድሉን መንገድ ላይ ጠብቃ አግኝተው ነበር። አቶ በድሉ በጣም ገንዘብ ስለሚወድና መጠጥ ሱስ ስላለበት አንዳንድ ነገሮችን አናግራ የወይዘሮ ባዩሽን ገዳይ ወይም ደግሞ ተጠርጣሪ እሱ እንዲነግራት ፈልጋ ነበር። እሷም በገንዘብ ለመደራደር ነበር ያሰበችው፣ ግን ነገሩ ሁሉ እንዳሰበችው አልሆነም። ሌላው አቶ መስፍንም አቶ በቃሉን እየተከታተላቸው ነው። አቶ በቃሉ የእዝራ አባት ሲሆኑ ከወይዘሮ ባዩሽ ግድያ ጋር እንዳላቸው ግልጽ ነው። ግን እስካሁን መረጃው ባይደርሱበትም እሳቸውን የሚያስይዝና እሳቸውን የሚያገናኘው ነገር አንዳንድ መረጃዎች ታይተዋል። አቶ በድሉ አሁንም ቢሆን ወይዘሮ ሜላትን ሊደበድባት ፈልጎ ነበር። ሚስቴን ነጥቀሽኛል፣ አንቺ ነሽ የገደልሻት፣ ብዙ ጊዜ ከአንቺ ጋር የአብሮ አደግ ጓደኛ ብትሆኑም በጣም ትጣሉ ነበር፣ ይሄንን አውቃለሁ። እናም አንድ ቀን አሳቻ ሰዓት ጠብቀሽ ገደልሻት ብሎም እየወቀሳት ነበር። ፖሊሶቹን ያወዛገበው አንድ ነገር ተፈጥሯል። እሱም አቶ በድሉ የተናገረው ነገር እና ወይዘሮ ሜላት የመለሰችው መልስ ከባድ ነበረ። ወይዘሮ ሜላት አቶ በቃሉን በሰላም ልታዋራው ነበር፣ ግን እሱ ሚስቴን ገደልሻት ብሎ ሊመታት ሲል ነበር። ፖሊሱ መሀል ላይ ገብቶ በፍጹም እንደዚህ ማድረግ አትችልም፣ እሷ እኮ በፖሊስ ቁጥጥር ስር ነው ያለችው፣ እንዴት ነው ህግ ቦታ መተህ ልትማታ የምትሞክረው በማለት ገልምጦታል። ታዲያ ወይዘሮ ሜላት እንደውም የሚጠረጠረውና የምትከታተሉት ሰው ቢኖር እሱ ነው፣ እኔን ሰበብ አድርጎና ከኔ ጋር በተፈጠረው ግጭት አይቶ አሳቻ ሰዓት ጠብቆ እሱ ነው ሚስቱን የገደላት ስትል ቃሏን ሰጥታለች። ወይዘሮ ሜላት የተናገረችው ነገር ለፖሊሶቹ ትንሽ አወዛጋቢ ነገር ሳይሆን አይቀርም። ምክንያቱም አቶ በቃሉ ስትነግረው በጣም ደንግጦ ነበረ። በእርግጥም አቶ በቃሉ ሲወጣም ሲገባም እንደሚመታትና እንደሚያሰቃያት ተናግራለች። ወይዘሮ ሜላት ደግሞ የልብ ጓደኛዋ ስለሆነች ለወይዘሮ ባዩሽ በትክክል እያንዳንዱ ነገር ታውቃለች። አቶ በድሉ ሜላትን የሚጠላባትን ምክንያትም ፖሊሶቹ ሲጠይቋት ሙሉ ለሙሉ ተናግራለች። እናም አቶ በድሉን መንገድ ላይ ጠብቆ መስፍንም አናግሮት ነበር። መስፍንን ሲያናግረው በገንዘብ ተደራድሮ የወይዘሮ ሜላትን ግድያ አስመልክቶ ለመጠየቅና አንዳንድ እውነታዎችን ማጣራት ፈልጎ ነበር። ግን አቶ በድሉ ገንዘብም ሳይጠየቅ ምንም ሳይል ከፊቴ ጥፋልኝ፣ ሚስትህን ብትሆን አንተን ብትሆኑ ጠላቶቼ ናቸው ብሎ ባለበት ነበር ትቶት ሄደው። ይህን ነገር ለሜላት ሲነግራት ሜላትም በፍጹም ገንዘብ ሰጥተኸው እውነቱን እንኳን ቢነግርክ መልሶ ገንዘብ ስለሰጠኝ ነው ይህን ነገር የተናገርኩት ብሎ ስምህን ሊያጠፋ ይችላል። ስለዚህ ያንን ሰውዬ ማመን የለብህም ብላ ለባለቤቱ አስረድተዋለች።
ፖሊሶቹም ያወዛገባቸውን ነገር ከወይዘሮ ሜላት ማጣራት ፈልገዋል። አቶ መስፍንም የተናገረው ነገር ስላለ እሱም አቶ መስፍን የተናገረው ለወይዘሮ ሜላት የዋስ መብት እንዲፈቀድላት ነበረ። ግን ደግሞ አቶ በድሉንም እዛ ላይ ጠቀስ የተደረገ ነገር ነበረ። አቶ በድሉ ሚስቱን እንደማይወዳትና ጧት ማታ እንደሚደበድባት ተናግሯል። ይህንን በማስመልከት ከኔ በላይ ስለ ሜላትና ስለ በድሉ በደንብ የሚታውቀው ባለቤቴ ናት፣ እሷን ብትጠይቋት ሁሉንም ነገር ታስረዳችኋለች ብሎ ነበር። መስፍንም ይህንን በተናገረ ሰዓት ፖሊሶቹ አንዳንድ ነገር ስለ ወይዘሮ ባዩሽ ሜላትን ለመጠየቅ አስበዋል። ያን ሊጠይቁበት ያሰቡት ምክንያት እያንዳንዱ የተፈጠረው ነገርና አቶ በድሉና ወይዘሮ ሜላት ሲነጋገሩ የተመላለሱት መልስ ትንሽ አወዛጋቢ ስለሆነባቸው ነው። ታዲያ ወይዘሮ ሜላትን ለመጠየቅ የወሰኑበት ምክንያት ይሄ ሲሆን እሷም እያንዳንዱ ነገር ለመናገር ተዘጋጅታ ነበር። እኔ ስለ ፎቶዎቹ ብቻ እንጂ ለጠበቃ የመናገር የፈለግኩትኝ ስለ ሌላው ነገር እያንዳንዱ ለእናንተ መናገር መረጃ መስጠት እችላለሁ ብላ ፈቃድ ሰጥታቸዋለች። እነሱም እስኪ ስለ አቶ በድሉ አንዳንድ ነገር ንገሪን፣ ስለ ወይዘሮ ባዩሽን የቆየሽ ጓደኛ ከመሆንሽ አንጻር እያንዳንዱ ነገር የምታውቂ ይመስለናል ብለው ሲጠይቋት እሷም ልነግራችሁ ፈቃደኛ ነኝ ብላለች። ታዲያ አቶ በድሉ በጣም ክፉ ሰው እንደሆነና ባዩሽን ሲወጣ ሲገባ እንዲሁም እየሰከረም ሳይሰክርም እንደሚደበድባት ሁልጊዜ ፊቷ ላይ ጠባሳ እንደሚተውባት ተናግራለች። ለምን እንደሚደበድባትም ፖሊሶቹ መጠየቃቸው አልቀረም። እሱን ለምን እንደሚደበድባት እሷ ራሱ ምክንያት የላትም፣ ግን ሁልጊዜ እንደሚደበድባት ነው የምትነግረኝ። ታዲያ ለምንድን ነው ያልፈታችሁ የሚልም ጥያቄ ቀርቧል። ወይዘሮ ባዩሽ መሃን ስለሆነች እና መውለድ ስለማትችል ብዙ ባሎችን አግብታ ፈታለች። በመጀመሪያ ያገባችውን ባሏ መሃን በመሆኗ ፈቷታል፣ ሌላኛውም ፈቷታል። ይሄ በስተመጨረሻ ያገኘችው ሲሆን እሱም ልጅ ፍላጎት ያለው ስለማይመስል እሱን ሊፈታት ስላልፈለገ እሷ ብቻዋን መፍታት አልፈለገችም። እናም ለዛ ነው ያልፈታችውና አብራ መኖር የጀመረችው እንጂ ጥሩ ሰው ሆኖ አይደለም ብላ መረጃ ሰጥታለች። አቶ በድሉም እንግዲህ ይሄን ነገር ግልጽ ስለሆነ ለዛም ነበር የደነገጠው። አንተ ነህ ጧት ማታ እየደበደብክ የገደልካት ብላ ስለነገረችው በሰዓቱ ፖሊሶቹም ልብ ብለው ያዩት ነገር እንደዚህ ብላ ስትናገር ፖሊሱ ሲያየው ነበር። በጣም ደንግጦ ነበር አቶ በድሉ። ለዛም ነው ድጋሚ ወይዘሮ ሜላትን አንዳንድ መረጃ መጠየቅ የፈለጉት። ሰላምንና ሀናን ያጣላቸው አንድ ነገር ተፈጥሯል። እሱም የእዝራና የሀና አለመግባባት ነበር። እዝራ በየቀኑ ሰፈራቸው መምጣቱን አላቆመም። ሀናን በጣም ያፈቅራታል። ሰላምን ብዙ ጊዜ እንዲታቀራርባቸውና እንዲታስጠራርቃቸው ጠይቋት ነበረ። ሰላም ግን ሀና ጋር ማስታረቅ አልቻለችም። ሀና በአሁኑ ከሱ ጋር መቀጠል የፈለገች አትመስልም። ስለዚህ ሀና እባክሽን ልታናግርኝ ፍቀጅልኝ ብሎ በተደጋጋሚ ቢደውልላትም በፍጹም ግን ልታገኘው ፈቃደኛ አልነበረችም። በሌላ በኩል ቅዱስ እየደወለ ላግኝሽ ይላታል። ቅዱስ ጽዮንን ያነገረችውን ነገር ወይም ደግሞ እሱ ስለሚወዳት ብቻ እዝራ ጋር እንዲለያዩ መጠቀሚያ እያደረገችው ነው። እያንዳንዱ ነገር ከነገረችው በኋላ ቅዱስም ከሀና ጋር ያሉትን እያንዳንድ መረጃ እያመጣ ለጽዮን ሊነግራት ተስማምቷል። ግን ደግሞ እዝራ ሀናን በሀና ፍቅር አሁንም ቢሆን ራሱን በመጠጥ ውስጥ ደብቆ ነው ያለ። ሀና ግን ከእዝራ ጋር ያላትን ፍቅር በአሁኑ መቋጨት የፈለገች ትመስላለች። ሌላው ኤልያስ ይደውልላታል። ኤልያስ ደግሞ ሀናን ከድሮ ጀምሮ ከልጅነቷ ጀምሮ የሚወዳት ፍቅረኛዋ ሳይሆን ሁለተኛው ጆሮ አፍቃሪዋ ነው። ሶስተኛው እዝራ ሲሆን የማንኛቸው ናት የሚለው ነገር ትንሽ አሳሳቢ ሁኔታ ላይ ነው። ታዲያ እዝራ እዛ ሰፈር መምጣቱን ሰላም ለሀና ስትነግራት ሀና በጣም ነበር የተናደደችው። ለምንድን ነው የመጣው? ለምንድን ነው የሚያየኝ? እያለች ለሰላም ጥያቄ አቅርባላት ነበር። እንዴት እንደዚህ ትያለሽ? እዝራ በጣም እንደሚወድሽ ነግሮሻል። ታዲያ ለምንድን ነው መረዳት የከበደሽ? አንቺ ልጅ ግን ምን አስበሽ ነው? ለምንድን ነው ነገሮችን የምታወሳስቢያቸው? ብላ ሰላምም ሀና መቆጣት ጀምራለች። ሀና ምንም እንዳልገባትና ምንም እንዳልተፈጠረ ነገሮችን በችለታ ማለፍ ትፈልጋለች። እናም ሀና አሁንም ቢሆን ጊዜ ያለሽ፣ እዝራን ይቅርታ ጠይቆሻል፣ ካጠፋም ደግሞ ድጋሚ ይቅርታ ሊጠይቅሽ ዝግጁ ነው፣ አንዴ አግኝተሽው ማዋራት አለብሽ ብላ ሰላም ለሀና ቅሬታዋን ተናግራ ነበረ። ሀና ግን አሁንም የማያስማማ ነገር ነው የተናገርሽው ብላ በዚሁ ቋጭተውታል።
ታዲያ እዝራ አሁንም መደወሉንና እሷን መጠበቁን አላቆመም። ግን ደግሞ ሀና ለማናገር ፈቃደኛ አይደለችም። እዝራ አሁንም ቢሆን ሀና እባክሽን ይቅርታ አድርጊልኝ፣ ለሚቀጥለው አንዲትም ስህተት አልሰራም፣ እስከ ዛሬ አንድ እድል ስጭኝ ብሎ ጠይቋታል። እሱም ይህን ነገር ባላ ጊዜ አይ እድል የምሰጥህ ነገር የለም ብላለች። በአጋጣሚ ጽዮን በሰማችው ነገር ማመን ስለከበዳት የነ ሀና እናትና ወይዘሮ ሜላትን መታሰር ለመጠየቅ ብላ ወደ ቤታቸው ይሄዳለች። በእርግጥ እሷ ለመጠየቅ ሳይሆን እነ ሀናና መላሴ ወይም ደግሞ ሰላም ምን አይነት ልጆች ናቸው? ሀና እንዴት እህታቸው ልትሆን ቻለች? ሌላ አባት እንዳላት የተጠራጠረችውን ነገር በሙሉ እያንዳንዱ ወሬና እያንዳንዱ መረጃ መሰብሰብ ይዛለች። መረጃዎችን ከሰበሰበች በኋላ ጽዮን ዝራን የራሷን ለማድረግ ሀሳቧ ነው። ታዲያ ዝራን መጠጥ ውስጥ እየጠጣ እያለ ነበረ ጽዮን እየተከታተለች ከሱ ጋር ያመሸች። አንተም እንደዚህ በሱስ ራስህን ትደብቃለህ ወይ ብላም ጥያቄ አቅርባለት ነበር። እኔ ሰው አይደለሁ እንዴት ታዲያም ችግር አለው ራሴን በመጠጥ ብደብቅም ብሎ መልሶላታል። አንተ ሀብታም ነክ፣ ገንዘብ አለክ፣ በዛ ላይ ደግሞ በጣም ቆንጅዬ ነክ፣ ለምንድን ነው ግን እኔ ማልታይህ ብላለች። ሁልጊዜ ስለ ገንዘብና ስለ ገንዘብ የምታስበው ጽዮን እዝራን ሳይሆን የምትፈልገው ከጀርባው ያለውን ሀብት እንደሆነ ግልጽ ነው። የፈለግሽውን ያህል ገንዘብ ሰጥቼሽ እባክሽን ከኔ ራቂ ብሎም ጥያቄ አቅርቦላት ነበር። ግን ጽዮን እሱን አግብታ እድሜ ልኳን ዘና ብላና ገንዘብ ስላለው ብቻ በፍቅር መኖር የምትፈልግ ነገር አይነት ሴት ናት። ታዲያ እሱም ደግሞ ሊረዳት ባለመቻሉ በጣም ብትናደድም ግን እስከ መጨረሻው ጦርነቱን እጋፈጣለሁ የሚል ሀሳብ ይዛ ነው የተነሳችው። ቅዱስ ለእሷ ተባባሪና እሷን ስለሚያፈቅራት እሷ ያለችውን ነገር እያንዳንዱ ነገር ለመፈጸም ቢስማማም ሀናን እያንዳንዱ መረጃ መሰብሰብ ጀምሯል። የሰበሰባቸውን መረጃዎች ለእሷን በማቀበል ጀምሮ እናም ኤልያስም ወደ አዲስ አበባ መምጣት እፈልጋለሁ ብሎ ለሀና ደውሎላት ነበር። ሀናም ምን ልትሰራ እንዳትመጣ የሚል ነገር ነበር የመለሰችለት። ኤልያስ ከመጣስ ምን ይፈጠር ይሆን? ጆሮ በእርግጥ በሀና ላይ ያለውን ነገር አሁን ላይ እርግፍ አድርጎ የተወው ይመስላል። ምክንያቱም ሱሴ እዛ ጋ ለብቻዋ ጆሮውን አፍቅራ እየተጎዳች እንደሆነ አይቷል። በተደጋጋሚ ሱሴ እንደምታፈቅረው ብትነግረውም ግን እሱ ከእሷ ፍቅር ለመሸሽ ብሎ ሰፈሩን ቀይሮ ሌላ ሰፈር እየኖረ ነበር። አሁን ግን ፍቅር እንደማይተው ሲያውቅ ሱሴ በእኔ ነገር ተጎድታለች፣ እኔም የሱሴ ጉዳት የታየኝ ሀናን ካፈቀርኩ በኋላ ነው ብሎ ራሱን በጣም እየወቀሰ ይገኛል። በሰዓቱ ሱሴን ትቼ መጥፋት አልነበረብኝም፣ እኔ ምንም አልገባኝም፣ ያኔ የጎዳና ህይወትን መጋፈጥ እንጂ ስለ ፍቅርም ቦታም አልነበረኝ። ግን የገባኝ ነገሩ ከሄድኩና አሁን ላይ ሀናን ካፈቀርኳት በኋላ ነው እያለ ራሱን መውቀስ ጀምሯል። ሰላም አቶ በድሉን ያገኘችው አንድ መፍትሄ ካለው ብላ ነበር። ግን አቶ በድሉ በቀኑ ሰክሮ በመንገድ ላይ የተወላገደ በሚሄድበት ሰዓት ሰላምም ልታዋራው አቶ በድሉ እንዴት ነህ ብለው ነበር። እሱም ደህና ነኝ አንቺ ማን ነሽ በማለት ጀምሯት ነበር። ግን አታውቀኝም እንዴ? ግን ምን ሆነ ነው እንደዚህ በቀን የጠጣኸው ስትል እሱም በስካር መንፈስ የሚናገራቸው ነገሮች በጣም ቢያስቁም ሰላም ግን መሳቅ አልፈለገችም። በጣም እየተናደደች ነበር። ሚስትህ ከሞተች ገና 3 ቀኗ ነው፣ አንተ ግን በቀኑ ሰክረክ እንደዚህ ሆነሃል፣ ምን አይነት ሰው ነህ ግን እያለችም ስትወቅሰው ነበር። አቶ በድሉ ግን ምንም እንዳላወቀና እንዳልተፈጠረ ሆኖ ማናት ሚስቴ ማናት የሞተችው እያለ ሙድ ሲይዝባት ነበር። ሰላምም ነገሩ ቢያስደነግጣት የባዩሽ ሞት አንተ አልሰማህም እንዴ ስትለው የባዩሽን ማሞት በጣም ሰምቻለሁኝ፣ ታዲያ እንደ አዲስ መርዶ ስትነግሪኝ ማልቀስ አልነበረብኝም እንዴ እያለ ዘወር ዘወር እያለ ሰዎችን እያየ ወደ ማልቀሱ ነበረ። ታዲያ ሚስቴ በመሞቷ ደስተኛ ነኝም ብሏል። በአንድ አፍ 10 ቃላቶችን ያወጣል። ሰላምም ነገሩ በሙሉ አወዛግቧታል። እሷ ወደ እሱ የሄደችው አንድ መፍትሄ ፈልጋ ነው። የባዩሽን ገዳይ ወይም ደግሞ የባዩሽን ጸበኛ ወይም ገዳይዋን ማን እንደሆነ እሱ መረጃ ይሰጠኛል። በሰውየው በጣም ገንዘብ ወዳድና ሰካራም ስለሆነ ጠቀም ያለ ገንዘብ ከሰጠሁት እያንዳንዱ መረጃ ስለሚነግረኝ ያ ነገር እናቴን ሊያስለቅቃት ይችላል ብላ ነበር ያሰበችው። እናቷ ይህን ነገር ብትሰማ በእርግጥ ከባድ ችግር ይፈጠራል። ምክንያቱም ወይዘሮ ሜላት ለአቶ መስፍን ያን ሰውዬ ድጋሚ አግኝተክ በገንዘብ እንዳትደራደረው፣ ገንዘቡን ወስዶ ካጠፋና ከጨረሰ በኋላ የሰው ስም ማጥፋት ይፈልጋል።
እናም እሱ ገንዘብ ለማግኘት ሲል እኔ ግድያታለሁም ብሎ ሊታሰርልንም ይችላል። እኔ ነፃ እወጣለሁ። ግን ደግሞ እኔ በውሸት የተመሰከረ ነፃነት ሳይሆን የምፈልገው በእውነት የባዩሽ ገዳይ ተገኝቶ በእውነት ወጥቶ የእሷ ደም ተመልሶ እሱ የእሷን የገደላት ሰውዬ እስር ቤት ሲገባ እኔ ነፃ እወጣለሁኝ። አለበለዚያ በውሸት የተመሰረተ ነገር በውሸት ያልቃልና አቶ በድሉ አንዲትም እውነት አይነግርህም። በተለይ ገንዘብ እሰጥሃለሁ ካልከው ብላ አስጠንቅቀው ነበር። ሰላም ግን ይህን ነገር ስለማታውቅ ወደ አቶ በድሉ ሄዳለች። በእርግጥ ዛሬ በነገሮች ስላልተግባቡና እሱም አላቀሽም ብሎ ስለካዳት እንደውም የወይዘሮ ባዩሽ ልጅ ነሽ አንቺ ምላስሽ በጣም ረጅም ነው እያለም እየሰደባት ነበር። እና ለምንድን ነው አንተ ግን እንደዚህ የምትሆነው ብላ ስትጠይቀው እሱ ግን እየቀለደባት ይሁን እየሳቀባት ነገሮች በሙሉ መግባባት ተለያይተዋል። ሰላምም ይሄ ሰውዬ እብድ ነው እንዴ እያለችም ትታው ሄዳለች። እና ያሰበችው ነገር ስለከሸፈባት ቤት ተመልሳ ከመጣች በኋላ ለምላሴና ለሃና እያንዳንዱ ነገር ስለ አቶ በድሉ እያወራች ነበር። አቶ በድሉ በቀኑ ሰክሮ እንደዚህ እየሆነ አየሁትኝ፣ ጭራሽ እኔን አላቅሽም ብሎ ነገረኝ ስትለው ለሃና እንዴ ከዚህ በፊት አትተዋወቁም እንዴ ብላም ጠይቃት ነበር። ከዚህ በፊትማ በደንብ ያውቀኛል፣ ዛሬ ስለሰከረና አላቅም እያበደ ነው መሰል። ሰውየው ምንም ጤና ያለው አይመስልም። እኔ የማወራውን ሁሉ እሱ በተገላቢጦች ነው የሚረዳው። እኔማ የማየ እንድትፈታ የወይዘሮ ባዩሽን ገዳይ እሱ እጅ ካለበትና እሱ የሚያውቅ ከሆነ እንዲነግረኝ ብዬ ነው። መቼም ለገንዘብ ያለው ነገር በጣም ከባድ ስለሆነ ገንዘብ የተወሰነ ሰጥቸው እያንዳንዱ መረጃ ከነገረኝ ብዬ ነበር ብላ ለእነሱ አማክራቸዋለች። እነሱም ይህን ነገር ባይገድፉትም እንኳን ለጊዜው ጥሩ ነበር ያደረግሽው ብለዋታል። ግን ይህን ነገር እናቷ ከሰማች ከባድ ችግር ውስጥ እየገባች እንደሆነ ግልጽ ነው። ወይዘሮ ሜላት በድጋሚ የተናገረችው ነገር እናንተ አርፋችሁ ቤታችሁ ተቀመጡ እና ልጆቹም ትምህርታቸውን ይጀምሩ፣ እኔ ምንም ነገር አልሆንም። እዚህ መቆየት ያለብኝን ጊዜ እስከ መጨረሻው ቆያለሁ። የባዩሽ ገዳይ ተገኝተው እነሱ እስር ቤት ሳይገቡ እኔ መውጣት አልፈልግም። ደግሞም እኔ ባዩሽን እንዳልገደልኳት እርግጠኛ ከሆንኩኝ ለራሴ ለማንም ሰው አልጨነቅም። የፖሊሶቹ የፈለጉትን ማድረግ ይችላሉ። እያንዳንዱ መረጃ ፖሊሶቹ ያቀረቡት መረጃ ለፍርድ ቤት አለ። ታዲያ ዳኛዎቹ የወሰኑት ውሳኔና የባዩሽ ገዳይ ተጠርጣሪ ማን እንደሆነ የሚወስኑት ሰሞኑን እንደሚሆን ነግረዋታል። ይህን ነገር መጠበቅ እንዳለባትና ከዚህ በኋላ ምንም የሚያስጨንቃት ነገር እንደሌለ በተደጋጋሚ ለአቶ መስፍን ብትናገርም አቶ መስፍን ግን አንቺ እዚህ ሆነሽ እኔ ሰላም ልኖር አልችልም እያለ ካሁኑ ፈርቷል። ከፖሊሶቹም ጋር ያጋጨው ነገር እና ያጨቃጨቀው ነገር ነበረ። አቶ መስፍን ወይዘሮ ባዩሽ የሞተችው በራሷ ጊዜ እንጂ የኔ ሚስት ሜላት ገላት አይደለም፣ ስለዚህ ሜላትን በዋስ እንድትለቋት እያለ ቢከራከራቸውም እነሱ መልቀቅ እንደማይችሉና ተጠርጣሪ ማን እንደሆነ እንዲሁም የሰበሰቡትን መረጃ ለፍርድ ቤቱ እንዳቀረቡ ነግረውታል። ታዲያ ባዩሽ